ወይዘሮ ሚላት የዲኤንኤ ውጤቱ ከመምጣቱ በፊት ሀናዬ ልጃቸው መሆኗን አረጋገጡ። አምነው ይቅርታ ጠየቁ። ምክንያቱም አቶ መስፍን ሁሉን ነገር ያውቅ ነበረ። አቶ መስፍን እንግዲህ ጠዋት መጥታ እሱን ሰላም ብላ ተደናግጣ እንደሄደች እንግዲህ ከተመለሱ በኋላ ለወይዘሮ ሚላት ቁጭ አድርጎ ይነግራታል። ሀንዬ ደግሞ ለነ ሰላም አባት ቁጭ አድርጋ እኔ እኮ አንድ ልነግራቸው የፈለግኩት ነገር ነበረኝ፣ ሆኖም ግን አስደንግጠውኝ እንደው ሳልናገር ወጣ። አሁን ግን ለአንተ መናገር አለብኝ አባዬ አለችው። አባዬ ስትይ ብቻ በጣም ነው የምታስደስችኝ አለ የነሰላም አባት። ሀኒቾ ምንድን ነበር ያጋጠመች ንገሪኝ ሲላት፣ እኔ ጠዋት ወደ ስራ ለመምጣት መንገድ ላይ እያለሁኝ ከአሴር ከጓደኛዬ ጋራ አባቴን ከሚንከባከብልኝ ጋራ ቆሜ ስለ እናንተ ህይወት ታሪክ እያወራሁት እያለሁ ድንገት አይኔ የተወረወረና ባዩሽንና እርግብን ነጠላ ለብሰው አንድ ላይ አየኋቸው ስትለው ምን ብሎ ነበር የደነገጡት ሰላምና እሷ። አይተሻቸዋል ሲላት፣ አዎ። እሺ ሁለቱ ምን አገናኝቷቸው ነው አሁን እዚህ ጋር የሄደችው? አንቺ ሚላት አይገባሽም? በአንቺ ብቻ ሳይሆን እሷ ነች እርግብን እዚህ ቤት ውስጥ አስገብታ በአንቺ እየተጫወተችብሽ ያለችው። እኔ መጀመሪያውንም መች ጠፋኝና የባዩሽ ሴራ ብሎ ተናገረ። እንግዲህ ሀንዬ ደግሞ ለአባቷ ወላጆቼን አገኘው ስትል ገለጸችላቸው። አባትየውም በጣም ተደሰቱ። እሰይ በህይወት ያለው ሳልሞት የአንቺ ወላጆች መገኘት ለእኔ ትልቅ እረፍት ነው፣ ሞቼም እንኳ አርፌ ተኛለሁ አሏት። እስኪ የሀናዬና የአባቷን ፍቅር ያያችሁ እስኪ ላይክ አድርጎ እስኪ በቅንነት የሁለቱ የእናትና አባት የልጅና የአባት ፍቅር በጣም አስደሳች፣ በጣም ከምለው በላይ ደስ የሚል ግንኙነት ነው ያላቸው። እና እንደዛ ሲሉ ሰላም ምን ብላ ሰላም ደንግጣ፣ እኔ እኮ መጀመሪያውንም ይሄ ነገር አልተዋጠልኝም ብያችኋለሁ። ምርመራው ያው ደስ ይበላት እናቴም ብሎ ምላሴ ስላስገደዳት እንጂ ሁላችንም ውስጣችንን አምኗል አለ። አሲር ደግሞ ወይዘሮ ባዩሽን እንግዲህ በተምቹ አማካኝነት ታሪኳን ደረሰበትና ሄዶ ፈንክቶ ጣላት ማለት ነው። ምንድን ነው የተፈነከችው ስትባል ራሱ እያሰቃየ እየጨፈጨፈ ነበረ እየሰደዳትና ምንም ይህን ነገር በዚህ ምክንያት ነው ብላ ለነ ወይዘሮ ሚላት መናገር አቃታት። ሰላም ውድ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። የሀንዬና የአባቷን ፍቅር ያስደሰተው እስኪ ላይክ ያሳየን እና ሀንዬ በጣም ተደስታለች። መጀመሪያውንም ያንን ፍጻሜ እኮ አይደለም ስትል ነበር ለአባቷ ሜዲካል ግቢና የመጨረሻ ነው ይሄ ብሎ ሲያስጠነቅቃት፣ አባዬ ይሄ እኮ ያንን ፍጻሜ አይደለም አለችው ማለት ነው ጎበዟ ሀንቾዬ። እናቲቱ ግን ይህ የዓለም ፍጻሜ ነው ለኔ ያንቺ ወይንስ የሷ? ማንኛችሁ እኔን እያታለላችሁ እንደሆነ የማቅበት ነው። ግን እርግብን አልጠራጠርም ያሉት ሴትዮ አሁን ግን እርግብን ለአይናቸው ሊያዋትም ጠልተዋል ማለት ነው ወይዘሮ ሚላት። አሲርም ያወራችው የሀና ታሪክ አላስተኛው ብሎ ሲያስብ አድሮ እንዴት የሀንዬ እዚህ ሀገር ከመጣች ማንንም አታቅም፣ እኔን ነው የምታውቀው። መስቀሏና ፎቶዋ ደግሞ እቤት ውስጥ አባቷ አሳይተውኛል። እንዴት ማንነቷም መስቀሏም እንዴት ይወሰዳል በሚል እየተበሳጨ ቁጭ ባለበት ተምቹ ይመጣል። ተምቹ ምን ሆነህ ነው ዛሬ አለው። ኧረ በጣም ተናድጃለሁ። ምን ነው ምን ያዘ? ምንድን ነው ለምን አትነግረኝም? ሲለው በጣም የሚገርም ነገር ነው የተሰራው። ሀንዬ እኮ ቤተሰቦቿን አገኘች። ምን አለው? ቤተሰብ አላት እንዴ አለ። እሱም ልክ እንደሱ እሱም ቤተሰቦቼን አገኘው ስትለው ምን ቤተሰብ አለሽ እንዴ? ካባባ ሌላ ነበር ያለው። አዎ ማንነቷን አባት ትክክለኛውን አገኘች። ግን የሆነች ቀልቃላ የሆነች ልጅ መጥታ እኔ ነኝ እያለች እየተፈታተነች ትገኛለች። እሷ ደግሞ ትክክለኛ እኔ ነኝ እያለች ሀናዬ ቀርባለች። ሀናዬ ግን ያው ማንነትን ለማረጋገጥ እንጂ ከአባቷ የመለየቱ ጉዳይ እያስጨነቃት ይገኛል። አባቷን ጥላም እንደማትሄድ ከአባቷም ደግሞ ካሳዳጊ አባቷ መለየት እንደማትፈልግ ገልጻልኛለች አለው። ግን አሁን ያገኛቻቸው ሰዎች ሀብታም ሆነው አሁን ድረስ የተንጣለሉ ናቸው። ግን ሀብት አይቀይራትም ሀናን ምንም ቢሆን አባቷን እንጂ አለው። ከዛ ተምቹ ደነገጠ። ምክንያቱም መስቀሉንና
ፎቶውን የወሰደው እሱ ስለሆነ ምንድነው አንተ የምታውቀው ጉዳይ አለህ እንዴ አለውና ጠየቀው። አዎ እኔ እኮ የማውቀው ጉዳይ አለኝ። ይሄ መስቀልና እንትን እኮ ከዚች ከወይኔ ሴትዮ አይቼዋለሁኝ። ማነች ሲለው ስሟን አላውቀውም ሲል እንግዲህ ያንን ታሪክ አጫወተው። ከዛም እንግዲህ ወይዘሮ ባዩሽን ሂዶ በግንባሯ ላይ ለቆ መታት ማለት ነው። ምንም ትዕግስት አላገኘም። የወይዘሮ ባዩሽ ቅጣቷ ይህም ሲያንሳት ነው። አሁንም ወደ እስር ቤት ተወርውራ ቅጣቷን ማግኘት አለባት። እንዴት ነው አብሮ አደጓ እህቷ ወዳጇ በክፉ ጊዜ በችግር ጊዜ አንቺ እኔ እየተባባሉ ያሳለፉትን ህይወት ታሪክ እንዳለ ሽምጥጥ አድርጋ ካዳመጠች በኋላ እውነተኛ ልጇን ነጥቃ ከእውነተኛ ልጇም ላይ አላይታ ሀብት ንብረቷን ለመውሰድ ብላ መምጣቷ በጣም ያሳዝናል። የሰው ልጅ ጓደኛ ማለት እንደዚህ ነው እንዴ የሚያስብል ነው። እሷ ሙሉ ለሙሉ እያመነቻትን ብትሄድ አቶ መስፍኔ ግን በፍጹም እያለ ነው። ሲጀመር እርግብ አቶ መስፍኔን ስታይ ትንቀጠቀጣለች፣ ትወዛገባለች። መጀመሪያም ሰራተኛይቱ እሷ ናት ብለው ነበረ። ሀንዬና ልጄ ብለው አምነዋል። ሰላም ውጤቱን መጣ አልመጣም ሀና ናት እህቴ ብላ ደምድማለች። አባትየውም እንደዛው። አሁን ትልቁን ችግር ወይዘሮ ሚላት ነበሩ። ወይዘሮ ሚላት እንግዲህ በሰሙት ነገር ማመን አቃታቸው። እንዴት ነጠላ ለብሳ ጧት ያለ ሰዓቷ ሄደች እኮ ብዬ ግራ ገብቶኝ አመማት እንጂ ብዬ ከሰላም ጋር ራሱ ተጋጨው። ሰላም ደግሞ ፎቶ ሲይዘሽ ስታለቅሽ ኖርሽ፣ አሁን ደግሞ እሷ ጠፋች ምን ሆና ይሆን ብለሽ ቤተ ክርስቲያን የሚከደው አንድ ነገር ሲቸግር ነው እንጂ ሲያማት ነው ምን ሆናብኝ ነው ብለሽ እምትይው ብላ አለቻት። የእሷ ቤተ ክርስቲያን መሄድ በጧቱም አስደንግጦን ነበር ስትል ተናገረች። ቤተ ክርስቲያን እኮ የሚካሄደው ጥሩ ነገር ሰርቶ ለፈጣሪው ደግሞ ጥሩ ነገር እንዲመልስለት ነው። እነሱ ግን የሰው ማንነት እየቀሙ የሰው ሀብት ለመቀማት እየተዘጋጁ ወደዛ መሄድ ምን ይባላል? በጣም የሚገርም ነው። ይህም ነው ያጋለጣቸው። ወደ ፈጣሪ የሚዞር ሰው ንጹሕ ልቦና ይዞ ይቅር በለኝ ቢል እንኳ ይቅር ሊለው የሚችለው ጥሩ መልካም ነገርን የያዘን ሰው ነበረ። አሁን አቶ መስፍን በጣም ተገርመዋል። መጀመሪያውኑም ከቤት መተሽ ለምን ሄድሽ ስትላት ባሌ ጠርቶኝ ነበር ያለችው። እሷ ግን በድንጋጤ መስፍን ይመጣል ብላ ስላላሰበች ተደናግጣ ነበር። ተመልሳ ሄዳ ምን ማድረግ እንዳለባት እንደገና ያሰራችውን ተንኮል ለማሻሻል ነበር የተመለሰችው። ግን እሱ በጥንቃቄ እየተከታተላት ነበረ። በፍጹም አልተሳካላትም። ሀኒቾ አሸናፊ ሆናለች። የሀኒቾ አሳዳጊ አባት በጣም ተደስተዋል። ከመጠን በላይ ደስተኛ ሆነዋል። በህይወት እያለሁ ሀኒዬ ምንም ይሁን ምንም ወላጆችሽ ማገኘትሽ ለእኔ ደስ አለኝ ሲላት፣ አባ እኔ እኮ ታዲያ እነሱ ተገኙም አልተገኙም አባት ያንተ ነህ፣ በፍጹም ሊቀይርህ አይገባም አለ። እኔስ ማን አለኝ ብለሽ ነው ሀኒዬ ልጄ? ያለንቺ እኮ ማንም የለኝም። አይዞሽ አሁንም ከጎንሽ ነኝ። እንግዲህ ሆዳ እምታመም አይመስለኝም። ዛሬ በሽታዬ ሁሉ እርግፍ ብሎ ከሰውነቴ ወርዶ ወርቋል። በቃ ድኛለሁኝ፣ ልቆም ነው። ግን እኮ ይህን ሁሉ የረዱሽ ምናልባት እንደው የውስጥ መንፈሳቸው ነግሯቸው ይሆን እንዴ? ይቺ ሴትዮ በጣም መልካም ናቸው እያልኩሽ ነበረ። አሁን ራሱ ስራ በጧት አትሂጂ፣ የኔ ሁሉ ገንዘብ ማሳከሚያ እየሰጡሽ እንዴት ላንቺ ጉልበት ሳሱልሽ ብዬ ስልሽ ስራ አይደለም እንዴ አልሽ? ግን ይህ ሁሉ ነገር ምናልባት ከነሱ ጋር ፈጣሪ ያገናኘልኝ የዘወትር ጸሎቴ ነው ብለው አመሰገኑ። እሷም እመብርሃኔ ነች ይህን ነገር ያደረገችልኝ ስትል ምንጊዜም አማኝ ናት። በማንንም ገንዘብ የማትፈልግ ሲቸግራትና ሲብሳት ወደ ቤተ ክርስቲያን ሂዳ ፈጣሪዋን ለምና የምትመለስ በጣም መልካምና ትሁት የሆነች ሊናት ሀናዬ። መከራዋ ቢበዛባትም ስቃዋ ቢጨምርባትም ከፈጣሪዋ ወደ ማንንም ስለማታምን ፈጣሪዋ ምክንያታዊ የሆነ አባቷን ለዚህ አድርሶላታል። እሷም በጥሩ ቦታ ላይ ተቀምጣ በአሁኑ ሰዓት በታ እርግብ ህይወቷን ብትወለዋውጥባትም እስካሁን ግን ፈገግታና ሳቋን ሞልታ እያሳየችን የነበረች ናት። አሁንም በቅርብ ሁሉ ነገር ተሳክቶ ሀኑ እያሸነፈች ማለት ነው።